ሰላም ጤና ይስጥልን እንዴት ናችሁ? የአሬክስ መስፍን ቤተሰቦች እንግዲህ ዛሬ ይህ የመጨረሻው በተለይ ከእንትን ጋር ክሊኒካል ፋርማሲ ፕራክቲስ ጋር በተያዘ የሚገናኝ ነው ማለት ነው። በዚሁ አጋጣሚ እንግዲህ በተለይ አዲስ አበባ ለምትኖሩ አዲስ አበባ ቅርብ ለሆናችሁ እንግዲህ ላይሰንሸር ኤግዛም እና የኤግዚት ኤግዛም ፈተና በተመለከተ እንግዲህ የተለያዩ ቲዩቶሪያሎችን ለመስጠት አሬክስ መስፍንና ካይንድ ኤንድ ሶሉሽን ኮንሰልታንት አንድ ላይ በመተባበር እንግዲህ ቲዩቶሪያሉን ለመስጠት እንሞክራለን ማለት ነው። ስለዚህ እሱንም እንግዲህ በዚሁ አጋጣሚ ላሳስባችሁ እወዳለሁ። ስለዚህ አዲስ አበባ ላይ ያላችሁ መመዝገብ የምትችሉ መሆኑን ካሁኑ ላሳውቃችሁ እችላለሁ። በተለይ እንግዲህ ከኤግዚት ኤግዛምም ጥር ላይ ስለሆነ ከዛ በፊት ደግሞ ምናልባት አይታወቅም ላይሰንሸር ኤግዛም ሊሆን ስለሚችል ስለዚህ እስከዛ ድረስ በደንብ አድርገን እናንተን ለማዘጋጀት ብቁ የሆነ የፋርማሲ ተማሪ ለማድረግና እንግዲህ ተዘጋጅተናል። እንግዲህ በተቻለ መጠን በዚሁ አጋጣሚ እንግዲህ ካይንድ ሶሉሽን ኤንድ ኮንሰልታንቲን ሳላደንቅ አላልፍም። ትልቅ ጥረት ነው ያደረገላችሁ ለእናንተ። ስለዚህ በቴሌግራም አሬክስ መስፍን የሚለው ላይ እዛ ላይ እንግዲህ ሼር አድርጌላችኋለሁ ማለት እወዳለሁ። ስለዚህ የዚህ ወር ቻሌንጅ እንግዲህ ከክሊኒካል ፋርማሲ ፕራክቲስ ጋር በተገናኘ እንግዲህ ዛሬ እቺ የመጨረሻዋ ቪዲዮ ናት። ስለዚህ በሚቀጥለው ላይ ደግሞ በሌላ ቶፒክ በተያዘ ከክሊኒካል ፋርማሲ ወጥቶ ማለት ነው ፕራክቲሱ ወጥቶ ወይም ፋርማኮቴራፒ ወይም ፋርማኮሎጂ ላይ በጣም ፎከስ የምናደርግ ይሆናል ማለት ነው። እንግዲህ ይህንን ላሳስባችሁ እወዳለሁ። እንግዲህ ድረግ ኢን ፕሬግናንሲ ኤንድ ብረስት ፊዲንግ እንግዲህ ያሉትን እነማን ናቸው? ለፕሬግናንሲ ሴቭ የሆኑት እነማን ናቸው? ደግሞ ለፕሬግናንሲ ኮንትራኢንዲኬትድ የሆኑ የሚሉትን ነገሮች እንግዲህ ቲዮሪውን በተቻለ መጠን እንግዲህ ለማውራት እንሞክራለን ማለት ነው። በዚህ ውስጥ እንግዲህ ሁሌ ኮንሲደር ማድረግ ያለባችሁ ሁለት ላይፍ ነው የሚኖረው። እንግዲህ ሁለት ላይፍ ነው ስንል እንግዲህ አንደኛው እንግዲህ ፊተሱ ነው፣ አንደኛው ደግሞ እናትየዋ ናት። ስለዚህ በእነዚህ ሁለቱ መካከል ላይ ነው እንግዲህ ዲፔንድ ሆነን መድኃኒታችን ልንሰጥ የምንችለው ዋን ትሪትመንት ዲሲሽን ላይ ነው ዲፔንድ ሆነ። ይሄ ማለት ሜዲኬሽን ዩዝ ዱሪንግ ፕሬግናንሲ ኤንድ ብረስት ፊድ ሪኳየር ባላንሲንግ ማተርናል ቤኔፊት ዊዝ ፌታል ኦር ኢንፋንት ሴፍቲ ነው ማለት እንችላለን። እንግዲህ በዛሬ ቆይታችን ሞር ዲስከስ የምናደርገው የክሊኒካል ፋርማሲ ፕራክቲስ የመጨረሻው ቻሌንጅ እንደመሆኑ መጠን ስለ ፕሬግናንሲ እና ስለ ብረስት ፊዲንግ እናወራለን። ከዛ ውስጥ እንግዲህ ስለ ፕሬግናንሲ ሲነሳ አንዱ ትልቁ የሚነሳው ቴራቶጀኔሲቲ ነው። ቴራቶጀኔሲቲ ደግሞ ምን ማለት ነው ወደሚለው ስንመጣ ቴራቶጀኔሲቲ ድረግ ኢዝ ይላል a one that crosses placenta and causes congenital malformation ሊያመጣ የሚችል ነው። ይሄ ማለት ፊተሱ የራሱን የቻለ ዴቨሎፕመንት አለው። ስለዚህ ሶስት የሆነ ትራይሚኒስቴር አለው። ፈርስት ትራይሚኒስቴር፣ ሰከንድ ትራይሚኒስቴር፣ ሰርድ ትራይሚኒስቴር። ይሄ የፊተሱን ዴቨሎፕመንት ያሳያል። በዚህ ዴቨሎፕመንት ውስጥ እንግዲህ በምንወስዳቸው መድኃኒት እዛ ጽንሱ ላይ ሊፈጥር የሚችል ኬስ ከሆነ ማልፎርሜሽንም እንዲመጣ ማድረግ የሚችል ከሆነ ይሄ ታዲያ የግድ ምን መሆን አለበት ማለት ነው? ፕላሴንታን ብለድ ባሪየሮችን ክሮስ አድርጎ ማለፍ አለበት። ስለዚህ ችግር መፍጠር የሚችለው እንደዛ ነው። ቴራቶጀኔሲቲ ኢፌክት ኦከር ኦንሊ ዱሪንግ ዘ ክሪቲካል ፔሪድ ላይ ነው እንግዲህ ኦፍ ፌታል ዴቨሎፕመንት ላይ ነው እንደዚህ ሊከሰት የሚችለው እያለን ነው። ኢቭን ኢፍ ኤክስፖዝድ ቢሆን ለምሳሌ ኖት ኦል ፊተስስ ሁሉም አፌክትድ ላይሆኑ ይችላል። ግን ሁሌ መታሰብ ያለበት አፌክትድ ይሆናሉ ብላችሁ ማሰብ ያለ ለምሳሌ ከ50 እንግዲህ በታች እንግዲህ ኦፍ ሞስት ታሊዶማይድ ኤክስፖዝ ፌተስ ሾው ዲፌክቶቹን እንደሚያሳዩ ናቸው። what is the assessing drug risk in pregnancy ውስጥ በምንድን አሰስ ምናረጋቸው ስንል እንግዲህ ኬ ፋክተሮችን ኮንሲደር ልናረጋቸው የምንችላቸው ነገሮች አለ። ለምሳሌ እንግዲህ ካታጎሪካሊ ለምሳሌ አዘር ኮዞች አሉ፣ ድረግ ፋክተሮች እና ታይሚንጎች አሉ። እነዚህ ሶስቱ ናቸው እንግዲህ
አሰስ የምናረግባቸው የዱሪንግ ፕሬግናንሲ እንግዲህ ድረግ ሪስክ ሊመጡ የሚችሉት ነው። ሶ ምንድነው ለምሳሌ አዘር ኮዝ ስንል ኦልሞስት 10% ፕሬግናንሲ አብኖርማል አውትካም እንዲፈጠር ያደርጋሉ። ነገር ግን እነዚህ 10% አውትካም ይሄ ነው የማይባል ኮዝ ሊሆኑ ይችላሉ። ግን በመድኃኒት ጋር የምናያያዝ ከሆነ ከ2 እስከ 3% ብቻ ድረግ ሪሌትድ ፕሬግናንሲ ላይ ሪስክ ሊፈጠር የሚችለው ማለት ነው። አስዌላስ እንግዲህ ለምሳሌ ዲስስ ላይ ለምሳሌ ከዛ ስናያይዝ ለኤፒሌፕሲ አስዌላስ ስሞኪንግ አልኮል ካን ፖዝ ኢኳል ኦር ሃየር ሪስክ ሊኖረው ይችላል ዱሪንግ ፕሬግናንሲ ማለት። ድረግ ፋክተር ስንመጣ ዘ ሞስት ድረግ ክሮስ ዘ ፕላሴታ ነው። ኤክሰፕሽናል ኢንክሉድ ለምሳሌ ሄፓሪንና ኢንሱሊኖች ቱ ላርጅ ካልሆነ በስተቀር ብዙም ምንት የሚባል ነገር የላቸውም። ነገር ግን ሊፒድ ሶሉብል ድረግ ክሮስ ሞር ኢዚሊ ፕላሴታ ማለፍ ይችላሉ ማለት ነው። ምክንያቱም ፕላሴታን ለማለፍ ትልቅ እንትን ስለሚያስፈልጋቸው ሜምብሬን እንደመሆኑ መጠን ሜምብሬን ለማለፍ ደግሞ እንግዲህ ሜምብሬኖቹ የሚሰሩ ከፎስፎሊፒድ ከመሆናቸው የተነሳ ማለት ነው። ታይሚንግ ነው እንግዲህ ዋናው እንግዲህ ታይሚንግ ስንል እንግዲህ ከቀን 1 እስከ 12 ቀን ብለን ምንጠራቸው አለ። ዊክ 3 to 1 ብለን ምንጠራቸው አለ። እንዲሁም ደግሞ ላተር ፕሬግናንሲ እና አት ሌበር ላይ ሊከሰቱ የሚችሉ ትልቅ ትኩረት ምንሰጣቸው ነው። ለምሳሌ ዴይ 1 after 12 እንግዲህ ኦል ወይም ደግሞ ሁሉም ምን ሊያደርጉ ይችላሉ ኢፌክት ይኖራቸዋል። ስለዚህ ሚስከሬጅ ወይም ደግሞ ሪከቨሪ እንዲኖረው ሊያደርጉ ይችላሉ ነው እያለን ያለው። ዊክ 3 after 1 ስንል እንግዲህ 11 12 ብለን ስንጠራ እንግዲህ ስለዚህ ሃየር ሪስክ ፎር ኦፍ ማልፎርሜሽን አንዳንዶቹ እንግዲህ 11 አንዳንዶቹ 12 ብለው የሚያስቀምጡም አለ። ስለዚህ በእነዚህ ውስጥ እንግዲህ ሃይ ሆነ ሪስክ እንዲኖር ከሚያደርጉ መካከሎች ናቸው ማለት ነው። ትልቁ ድርሻ የሚወስዱት እንግዲህ እዚህ ውስጥ ነው ማለት ነው። ሌተር ፕሬግናንሲ ብለን የምንጠራው ግሮዝ ኦር ፋንክሽናል ዲፌክት ነው። ስፔሻሊ ብሬን እና ኪድኒ ላይ ሊፈጠር የሚችሉ ነገሮች ናቸው። አት ሌበር ላይ ደግሞ እንግዲህ ማተርኒቲ እና ኒዮኔታል ኮምፕሊኬሽን ፖሲብል ስፔሻል ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግ እና ኦፖይዶች እንግዲህ አንዶቹ የዱሪንግ ፕሬግናንሲ ላይ ትልቅ ሪስክ ላይ ያስከትሉ የሚችሉ ብለን የምናስባቸው እንግዲህ ለዛም አሰስመንት ከሚያስፈልግ ነው። ዘአዘር ዋን እንግዲህ ሴቨር ድረግ ኢን ፕሬግናንሲ ነው። ስለዚህ ስለ ሪስኩ ካወራን እንግዲህ ሴቮኑ ጋር ስንመጣ ደግሞ እንግዲህ ካታጎሪካል ያለ ኤግዛምፕል ለምሳሌ ከአናልጄሲክስ ውስጥ እንግዲህ ፓራስታሞል በጣም ሴቨስት ነው፣ ፕሪፈልድ የሆነ ነው። ኮዴኖች ደግሞ እንግዲህ ተርም ላይ ካልደረሱ ኦልሞስት እንግዲህ እነሱም በተወሰነ ደረጃ ሴቭ ናቸው ተብሎ ከሚቀመጡት ናቸው ዊክ ኦፖይድ ስለሆነ። ወይን ከምቶ አንታሲድ ጋር ስንመጣ እንግዲህ የአልሙኒየም ካልሲየም እና ማግኒዚየም ሳልቶች እነዚህም በጣም ሴቭ ተብለው ከሚታሰቡ መካከል ናቸው። አንቲባዮቲኮች ደግሞ ፔንሲሊን፣ ሴፋሎስፖሪን እና ኤሪትሮማይሲን፣ ክሊንዳማይሲን እነዚህ ኦልሞስት ፕሬግናንሲ ካታጎሪ ቢ ተብለው ከሚቀመጡ መካከል ናቸው ማለት ነው ሪላቲቭሊ። ሶ አንቲሜቲንግ ሪሳይክሊዝ እና ፕሮሜታዚንም ሴቭ የሆኑ መድኃኒቶች ናቸው። አንቲፋንጋሎስን፣ ክሎትሪማዞል እና ኒያስቲትን ስፔሻሊ ኒያስቲትን ተብሎ ከሚቀመጡ ውስጥ አንቲስታሚኖችን ክሎርፌሪናሚን እና ሃይድሮክሲዝም ብለን የምንጠራቸው ከአስማ ውስጥ ዳይኔል ብሮንኮ ዳይሌተሮች እና ስሎው ዶዝ የሆነ የአንቲ በተለይ እነዚህ ግሉኮኮርቲኮስቴሮይድስ ብለን የምንጠራቸው መድኃኒቶች ማለት እንችላለን። ስሞል ዶዝ ማለት ነው። አስዌላስ እንግዲህ አዘርስ ለምሳሌ እነ ሚታይል ዶፓ፣ እነ ራኒቲዲን፣ ኢንሱሊን፣ ሌቮቲሮክሲን፣ ላዛቲቭ ብለን የምንጠራው ስፔሻሊ በልክ ፎርሚንግ ላክቱሎስ ብለን የምንጠራው ለነፍሰ ጡር እናት በጣም ተመራጭ ከሚያደርጓቸው መካከል ናቸው ማለት እንችላለን። ወይን ካምቱ ፕራክቲካል ላይ ስንመጣ ስለዚህ አኒማል ስቴዲ እና ሁማን ስቴዲ ላይ ነው ይሄ ነገር ተጠና ማለት እንችላለን። ሶ ሁለቱም አኒማል ስቴዲም ይሁን ሁማን ስቴዲም ሁማን አውትካም አንድ ናቸው ማለት አንችልም። ምክንያቱም ሞር እንደውም ከአኒማል ስቴዲ እስከ ይበልጥ ራት ላይ ነው አሪፍ ተብሎ የሚታሰመው። ሶ ስፒሺስ ዲፈረንት ኤግዚስትስ ከመሆናቸው የተነሳ ይለና ፕሪፈር ኦልደር ዌል ስቴዲ ድረግ ዊዝ አ ጉድ ሴቪቲ ሪከርድ ያላቸውን መድኃኒቶች መጠቀሙ በጣም ወሳኝነት ያለው ነገር ነው ማለት ነው። ሶ ዶዝ ማተርስ ደግሞ ስንል ወደ ዶዙ ማተርስ ያደረግን ቴራቶጀኒስ ሪስክ ኦፍን ኢንክሪዝ ዊዝ ሃየር ዶዝ ኦር ኮምባይኔሽኖች ላይ ነው። የቴራቶጀኔሲቲ ኤፌክት በጣም ሃይ ሊሆን የሚችለው እንግዲህ ዶዙ በጨመረ ቁጥር ወይም ደግሞ ከሌላ መድኃኒት ጋር አንድ ላይ ኮምባይን ሆኖ በሚሰጥበት ሰዓት ነው። ዘአዘር ዋን እንግዲህ ኮንሲደር ነን ድረግ ቴራፒ ነው። ስፔሻሊ አኩፕሬሸርን ፎር ሞርኒንግ ሲክነስ ብለን የምንጠራው ነው። ኢዱኬት ማዘርስ አባውት ኦቲሲ እንግዲህ ኦቨር ዘ ካውንተር ድረግስ ነው። እንግዲህ እነዚህ ከረንትሊ በርግጥ ሚኒስትሪ ኦፍ ፋይናንስ ታክሰብል እንዲሆኑ ብሎ ካስቀመጣቸው መድኃኒቶች ውስጥ እንግዲህ ማን ነው ብንባል
የኦቲሲ ድረጎች ናቸው። ኦቨር ዘ ካውንት አውት ኦፍ ፕሪስክሪፕሽን ዊዛውት ፕሪስክሪፕሽን ልናገኛቸው ምንችል ኤንድ ሄርባል ፕሮዳክት ነው። ኖት ኦል ሄርባል መድኃኒቶቹ ሁሉም ሴቭ እንዳልሆኑ ልታሰብበት ይገባል ነው። ዌል ማተርናል ኤንድ ኦኩፔሽናል ኮንሲደሬሽን ፕሬግናንሲ ቼንጅስ ድረግ አብዞርፕሽኖቹ ቼንጅ ማድረግ አቅም አለው። ሜታቦሊዝም እና ኤክስክሪሽን ላይ ትልቅ ኤፌክት ይኖረዋል። ምክንያቱም የሆርሞናል ቼንጅ እንደመሆኑ መጠን እንግዲህ ትልቅ ተጽዕኖ ይኖራል። ድረግስ ዊዝ ናሮ ቴራፒቲክ ኤግዛምፕል ሊቲየም ሪኳየርድ ክሎዝ ሞኒተሪንጎች ከሚያስፈልጉት መካከል ናቸው። ዱሪንግ ፕሬግናንሲ ፕሬግናንት ሄልዝ ኬር ወርከር ሹድ አቮይድ ሃንድሊንግ ቴራቶጀኒክ ድረጎችን ከመያዝ ልትቆጠብ ይገባል ነው እያለን ስፔሻሊ ሳይቶቶክሲክስ ብለን ምንጠራቸው። always use protective gear ነው። ስለዚህ ለምሳሌ ግላቭስ ሊሆን ይችላል፣ ማስክ ወይ አፕሮን እንደ ሪስክ አሰስመንት እነዚህ ነገሮች በተቻለ መጠን መቀነስ መቻል አለባት ነው ስራ ቦታ እያለን ያለው። ኦኬ ነክስት ስንመጣ ድረግስ ኢምፕሬስድ ፊዲንግ ነው። ስለ ፕሬግናንሲ ካወራን ግን ለምታጠባ እናት ነው የምናወራው። አንድ ላይ ስለሚያዙ እንግዲህ ተመሳሳይ የሆነ ኢፌክት አላቸው። በእርግጥ እነዚህ የዴቨሎፕመንት ቴራቶጀኒሲቲ ባንለውም ነገር ግን ትልቅ የሆነ ኢፌክት ይኖረዋል ነው እያለን ያለው ማለት ነው። ሶ breastfeeding provide a major benefit is often safer to continue feeding with precautions than to stop ከማቆም እነዚህ መድኃኒቶቹ ጥንቃቄ በተሞላበት መንገድ እያደረግን እንድታጠባ ከሚያረገን መካከል ነው። ከዛ በፊት ግን ስለ breastfeeding ስናነሳ እንግዲህ ራሳችን ልንጠይቅ የሚገባ ነገሮች አሉ። ለምሳሌ ይሄ መድኃኒት ፕላሴታን በቀላሉ አልፎ ለምሳሌ ዳዝ ዘ ድረግ ፓስ ኢንቱ ብረስት ሚልክ ሊገባ ይችላል። በምን አማውንት ነው ሊገባ የሚችለው የሚለውን እንግዲህ በተቻለ መጠን የተለያዩ ጽሁፎችን ማንበብ መቻል አለብን። ዊል ኢትስ ሃርም ቱ ዘ ቤቢ ካለፈስ ያለፈው እንግዲህ ወደ ሚልክ ውስጥ ሊያልፍ የሚችለው ይሄ ህፃኑን ሊጎዳ ይችላል የሚለውን ማሰብ መቻል አለብን ማለት ነው። ሶ when come to factor affect drug in transfer ላይ እንግዲህ ስንመጣ ለምሳሌ እንግዲህ ይሄንን ስንል ፋክተሮች አሉ። ማተርናል ፕላዝማ ሌቭል ነው። ስለዚህ ኢፌክቱ እንግዲህ ሃየር ሌቭል ነው። ሞር ኢን ሚልክ ውስጥ የሚገኘ ነው ማለት ነው። ይሄ ፕላዝማ ሌቭል ላይ ታይሚንግ ፖስት ፓርተም ላይ እንግዲህ ፈርስት 4 to 7 days ሞር ትራንስፈር የመሆን አቅም ይኖረዋል። ከወለደች እስከ በአንድ ሳምንት ውስጥ ባለው ውስጥ እንግዲህ በጣም በቀላሉ እንትን የማድረግ አቅም አለ። ሊፒድ ሶሉቢሊቲያቸው እንግዲህ ፋት ሶሉብል ድረግ ስፔሻሊ ቤንዞዲያዜፒን ፓስ ሞር ኢዚሊ ነው። ስለዚህ በቀላሉ እነዚህ ቤንዞዲያዜፒን የሚባሉ መድኃኒቶች በቀላሉ የማለፍ አቅም ይኖራቸዋል። ምክንያቱም ሊፒድ ሶሉቢሊቲ ፒኤች ዲፈረንሳቸው ስንመጣ ዊክ ቤዝ አኩሙሌት ኢን ሚልክ ነው። ስለዚህ ስፔሻሊ ናትሮፒን ብለን ምንጠራቸው እንግዲህ ዊክ ቤዝ ያላቸው በእርግጥ መድኃኒቶች ዊክ ቤዝ ወይም ደግሞ ዊክ አሲድ ሊሆኑ የሚችሉት ግን ሞር ዊክ ቤዞች በቀላሉ አኩሙሌት የመሆን አቅም አላቸው እያለን ያለው እንግዲህ when come to protein binding highly bound drugs example warfarin minimal transfer ይኖረዋል። molecular size large molecular sizeዎች እና ኢንሱሊን ብለን የምንጠራቸው ፒውር ትራንስፈር ናቸው። ግን ሃይሊ እንትን ሊያረጉ የሚችሉ ትራንስፈር ሊያረጉ የሚችሉት ግን ሎ ሞለኪውላር ዌት ያላቸው ናቸው ማለት እንችላለን። then when come to the infant consideration ጋር ስንመጣ ደግሞ እንግዲህ premature or sick baby are at a greater risk የመሆን አቅም ይኖረዋል። ያ ህፃን ፕሪማቹርድ ከሆነ ወይም ጊዜውን ጠብቆ ካልተወለደ እንዲሁም ደግሞ ያ ህፃን ታማሚ ከሆነ በቀላሉ ለዚህ እንትኖች ተጠቂ መሆን አቅሙ ከፍ ያለ ነው። ሌላው ደግሞ ሜታቦሊዝም ነው። ሶ ሜታቦሊዝም እንግዲህ ኤክስክሪሽን ስሎወር ነው። ስሎ ፕሮሎንግ ድረግ ኢፌክት የማምጣት አቅም ይኖረዋል። ሌዛ 1% ኦፍ ማተርናል ዶዝ ዩዥዋሊ ሪችስ ዘ ኢንፋንት ነው። ስለዚህ ጄኔራሊ ሴቭ ናቸው ብለን እናስባቸዋለን ነው እንግዲህ እያለን ያለው። ኤግዛምፕል ለምሳሌ ፓራስታሞል ብናነሳ when passed in small amount is the safest drug ነው ብለን እንጠራዋለን። the next one is reducing risk to breastfeeding infant ላይ ነው። ስለዚህ ኢንፋንት ላይ ሪስኮቹን መቀነስ መቻል ነው። ለምሳሌ use drug proven safe in breastfeeding ለብሬስት ፊዲንግ እንግዲህ ሴቭ የሆኑ መድኃኒቶቹን ተጠቀም እያለን ያለው እንግዲህ
ስለዚህ ሴፍ የሆኑት መድኃኒቶቹን ተጠቀም ሲለን ተለያዩ መድኃኒቶች ፕሩቭ የተደረገ ለምሳሌ ፓራስታሞል እንዳለው ልክ እንደዚህ አይነት። ሌላው ደግሞ ዩዝ ሎ ኢፌክቲቭ ዶዝ ነው። ስለዚህ ሎስት ኢፌክቲቭ የሆኑ ዶዞችን መጠቀም መቻል አለብን እያለን እያስተማረን ያለው ማለት ነው። ይህንን ጥንቃቄ ማድረግ አለብን። ፕሪፈር ሎካል ትሪትመንት ነው። ስለዚህ ሎካል ትሪትመንት ስንል እንግዲህ ሲስተሚክ እና ሎካል የምናስባቸው አሉ። ለምሳሌ ኔለርስ እና ክሬምስ ብለን የምንጠራቸው ከኦይንትመንት ሎካሊ ነው እነሱ ኢፌክት ሊኖራቸው የሚችለው ማለት ነው። አቮይድ እንግዲህ ለምሳሌ አቮይድ ሰስቴን ሪሊስ ፎርም ኤንድ ፖሊፋርማሲ የሆኑ ነገሮችን አቮይድ ማድረግ መቻል አለብን። ብረስት ፊድ ስንመጣ ብረስት ፊድ ጀስት ቢፎር ኔክስት ዶዝ ድረግ ሌቭል ሎስት መሆን አለበት። ዲሌይ ደግሞ ዲሌይ ነን አርጀንት ቴራፒ ኢፍ ፖሲብል ከሆነ እነዚያ ነገሮች ነው። So what is the special precaution during breastfeeding ስንል እንግዲህ some drugs inhibit milk production ነው። ስለዚህ አንዳንድ መድኃኒቶች የሚልክ ፕሮዳክሽኑን የመቀነስ አቅም አላቸው። ስፔሻሊ እነ ብሮሞክሪፕቲንስ ብለን የምንጠራው አስዌላስ ዳይሬቲክስ ብለን የምንጠራቸው መድኃኒቶች በቀላሉ የሚልክ ፕሮዳክሽን የመቀነስ አቅም አላቸው። ለዚህም ነው ለምሳሌ ብሮሞክሪፕቲን ኢፍ አንድ እናት ለምሳሌ ህፃኑ እንደተወለደ በእንትን ቢጠፋ ተብሎ ቢታሰብ ለዛ ተብሎ ብሮሞክሪፕቲን ሪከመንድ ይደረጋል። አቮይድ ራዲዮ አክቲቭ ወይ ሳይቶቶክሲክ ድረጎችን ደግሞ አቮይድ ማድረግ አለብን። ስፔሻሊ እነዚህ ቴምፖራሪ ስቶፕ ብረስት ፊዲንግ የማድረግ አቅም ስለሚኖራቸው ነው እንግዲህ ብለው ያስቀመጡልን ማለት እንችላለን። ዘአዘር ዋን ኢዝ ዋርን ማዘር አባውት ኦቲሲ ነው። ስለዚህ ስለ ኦቲሲ ምን መደረግ አለበት ነው ማለት ማንገር አለብን፣ ማስጠንቀቅ አለብን። ስፔሻሊ ሄርባል እነዚህ ባህላዊ የሚባሉ መድኃኒት ቅጠላ ቅጠሎችን እሱ እንዲሁም ደግሞ አልኮል ነክ መጠጦችን እንግዲህ በጣም ጥንቃቄ ማድረግ ያለባት ነው እንግዲህ እየተናገርን ያለነው ስለ አንድና ሶ በተጨማሪ እንግዲህ ሰፖርት ማዘርስ ኢሞሽናሊ ኢፍ ብረስት ፊዲንግ ኢዝ መስት ቢ ፖዝድ መደረግ ከሆነ ማገዝ መቻል አለብን አስ ኤ ፕሮፌሽናልስ ማለት ነው። ሶ ለዛሬ ያዝነው እንግዲህ ይሄንን ይመስላል። ስለዚህ እቺ የክሊኒካል ፋርማሲ ፕራክቲስ የመጨረሻዋ ቻሌንጅ ናት። ኔክስት ደግሞ በሌላ ቻሌንጅ እንገናኛለን። ሶ እንግዲህ እንዳልኳችሁ ቲዩቶሪያሎቹ እንግዲህ በእርግጥ አዲስ አበባ ላይ ላላችሁ ፊዚካሊ ነው ሊሆን የሚችለው። ሌሎች ቦታ ላላችሁ እንግዲህ የኦንላይን እናዘጋጃለን እንግዲህ ከተቻለ ማለት እፈልጋለሁ። ስለዚህ ሁላችሁም ላይ እንዲደርስ እንግዲህ እናደርጋለን። ምክንያቱም አላማችን ሁሉም ፋርማሲስት ዘና ብሎ ሁሉም ፈተናዎች የሚፈተናቸውን ሁሉንም የሚፈለገውን በቂ እውቀት ጨብጦ እንዲንቀሳቀስ በሙሉ ኮንፊደንስ ነውና ቴንኪው እስካሁን ድረስ ስለተከታተላችሁኝ ይቆየን። ቻው።